ሰላም ጤና ይስጥልኝ። ሊፈጠር የማይገባ ነበረ። ይህ የትግራይ ጊዜያዊ አስተዳደር ሰሞኑን በትግራይ ክልል በፌዴራል ኃይሎችና በትግራይ ታጣቂዎች መካከል ስለተከሰተው ግጭት የተሰጠ መግለጫ ነው። የፕሪቶሪያው ስምምነት ከቆመ ከ2 ዓመት በኋላ ዳግም የጥይት ድምፅ መስማቱ ብዙዎችንም አስደንግጧል። የአየር መንገድ በረራ ቆሟል። ስጋቶችም ነግሰዋል። ዛሬ ይህ ግጭት ለምን ተከሰተ? አሁን ያለው ሁኔታስ ምንድን ነው? የሚለውን በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ ወቅታዊ መረጃዎችን እንድታገኙ ያግዛችኋልና ሰብስክራይብ አድርጉ። ሰሞኑን በትግራይ ክልል በተለያዩ አካባቢዎች በፌዴራል መንግስትና የደህንነት ኃይሎችና በትግራይ ኃይሎች መካከል የተኩስ ልውውጥ መደረጉ ይታወቃል። ይህ ግጭት ለምን ተቀሰቀሰ የሚለው ላይ የተለያዩ መረጃዎች ቢወጡም የትግራይ ክልል ጊዜያዊ አስተዳደር ግን ግጭቱ ሊፈጠር የማይገባ ነበር በማለትም ገልጸውታል። ይህ መግለጫ ሁለት ትርጉሞችም የያዘ ሆኗል። አለመግባባት ምልክት በፌዴራልና በክልሉ አስተዳደር መካከል አሁንም ያልተፈቱ የጸጥታና የትጥቅ አወቃቀር ጥያቄዎች እንዳሉም ያሳያል። በሌላ በኩል ለሰላም ያለው ፍላጎት ነው። ጊዜያዊ አስተዳደሩ ግጭቱን በማውገዝ ወደ ሰላማዊ ድርድር የመመለስ ፍላጎቱ ያሳየ መሆኑን ተንታኞችም ይናገራሉ። ሌላኛው ትልቅ ዜና የኢትዮጵያ አየር መንገድ ወደ መቀለና ሌሎቹ የትግራይ ከተሞች የሚያደርገው በረራ መቋረጡ ነው። በረራው የተቋረጠው ለተጓዦች ደህንነት ሲባል እንደሆነ ቢገልጽም የክልሉ ጊዜያዊ አስተዳደር ግን በረራው በአስቸኳይ እንዲጀምር ለፌዴራል መንግስትም ጥያቄ አቅርበዋል። በረራው መቋረጡስ ምን ተጽዕኖ አለው? የሰዎች ዝውውር ተገቷል። ለታካሚዎችና ለአስቸኳይ ጉዳይ ተጓዦች ትልቅ እንቅፋትም ሆኗል። በክልሉ ላይ ያለው የኢኮኖሚ እንቅስቃሴ ዳግም ተቀዛቅዟል። አስተዳደሩ ግጭቱን በንግግር መፍታት አለበት እንጂ ህዝብን የሚጎዱ እርምጃ መውሰድ የለበትም የሚል ጠንከር ያለ አቋምም ተይዟል። የፕሪቶሪያ ስምምነትና የወደፊት ስጋቶች። ይህ ግጭት በፕሪቶሪያ የሰላም ስምምነት አደጋ ላይ ጥለዋል ወይስ የሚለው ብዙዎችም ጥያቄ ነው። የዓለም አቀፍ ማህበረሰብና የሰላም አጋሮች ግጭቱን በፍጥነት እንዲቆም ጥሪ እያቀረቡም ይገኛሉ። የፌዴራል መንግስትም ሆነ በትግራይ ኃይሎች ዳግም ወደ ሰፊ ጦርነት የመግባት ፍላጎት እንደሌላቸው ቢገለጽም እንዲህ አይነት ትናንሽ ግጭቶች ግን ስምምነቱን ሊያፈርሱ ይችላል የሚል ስጋትም አለ። በሌላ ዜና መካከለኛው ምስራቅ በአዲስ ትሮት ውስጥ ትገኛለች። ትራምፕ አሁን እርምጃ ካልወሰዱ ኢራን ዳግመኛ ልንገታስ አንችልም። ይህ የሳውዲ አረቢያ ጠንከር ያለ ማስጠንቀቂያም ነው። የሳውዲ አረቢያ የመከላከያ ሚኒስትር ልዑል ካሊድ ቢን ሳልማን ያስተላለፉት መልእክት ዓለም አቀፍ መገናኛ ብዙሃን እያነጋገረ ይገኛል። ሚኒስትሩ በግልጽ እንዳስቀመጡት ፕሬዝዳንት ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት ኢራንን አዳክማለሁ ብለው የገቡት ቃል ወደ ተግባር መለወጥ አለባቸውም ብለዋል። ሳውዲዎችስ ለምን ሰጉ? አንደኛው ኢራን የኒውክሌር ድርድር አንድ ጊዜ መግዣ እየተጠቀመችበት ነው ብለውም ያምናሉ። ሁለተኛው በየመንና በሊባኖስ ያሉ የኢራን ተላላኪዎች የሳውዲን ሰላም እያወኩ በመሆኑ ዋናው ምንጭ መምታት ይገባል የሚልም አቋም አላቸው። ነገር ግን ትራምፕ ወደ ቀጥታ ጦርነት ይገባሉ ወይ? ትራምፕ አሜሪካ ፈርስ በሚለው ፖሊሲያቸው አሜሪካን ከውጭ ጦርነቶች ማውጣት ሲፈልጋሉ። ነገር ግን ሳውዲ ግፊትና የኢራን ግትርነት ትራምፕን ወደማይፈልጉት ውሳኔ ሊገፋቸውም ይችላልም ተብሏል። በሌላ በኩል የራፍ ድንበር መከፈትና ሚስጥሩስ። ወደ ሌላኛው ዜና ስንሸጋገር ከ2 ዓመታት በኋላ የራፍ ድንበር በዛሬው ዕለት በከፊልም ተከፍቷል። ይህ ዜና ለብዙዎች ተስፋ ቢሆንም ሂደቱ ግን እጅግ አስጋሚም ነበረ። እስራኤል ድንበሩን ለመክፈት የተስማማችው በሁለት ዋና ዋና ምክንያቶችም ነበረ። አንደኛ የታጋቾች ጉዳይ። ባለፈው ሳምንት መጨረሻ እስራኤል ታጋጆች አስክሬን መገኘቱ ለእስራኤል ትልቅም እፎይታም ሆኗል። የአሜሪካም ግፊትም አለበት። የትራምፕ አስተዳደር ሁለተኛው ምዕራፍ የሚለውን የሰላም እቅድ ተግባራዊ ለማድረግ ድንበሩ መከፈት እንዳለበትም ተወስኗል። ሆኖም ግን በዛሬው ዕለት ያለፉት 50 ሰዎች ብቻ ናቸው። በሺዎች የሚቆጠሩ ታካሚዎች ግን አሁንም በሞትና በሕይወት መካከል ሆነው ድንበሩን እየተጠባበቁ ነው። ይህ ድንበር ለጋዛ ሕዝብ የሕይወት መስመር ይሆናል ወይስ የእስራኤል ቁጥጥር አሁንም እንደቀጠለ ይቆያል? በሌላ በኩል የዓለም ገበያ መናወጥና የኬብ ዋር ሹመት። በመጨረሻም ኪሳችን የሚነካ ዜና። ዛሬ የወርቅ ገበያ በ9% እና የብር ዋጋ ደግሞ በ13% አሽቆልቁሏል። ይህ በታሪክ ከታዩት ከፍተኛ ዋጋ መውረዶችም አንዱ ነው። ለዚህ ሁሉ ምክንያት የሆነው ደግሞ ትራምፕ የኬቪን ዋርሽን የአሜሪካ ማዕከል ባንክ ሊቀመንበር አድርገው መሾማቸው ነው። ዋርሽ ወይም ጥብቅ የገንዘብ ፖሊሲ አራማጅ በመሆናቸው ዶላር ይጠናከራል፣ ወለድም ይጨምራል ተብሎ ይጠበቃል። በዚህ ምክንያት ባለሀብቶች ወርቃቸውን እየሸጡ ወደ ዶላር እየተመለሱ ነው ተብሏል። ይህ ሁኔታ ለኢትዮጵያና ለሌሎች ለማደግ ላይ ላሉ ሀገራት የውጭ ዕዳ ጫና ሊጨምር ስለሚችል በቅርበት መከታተልም ያስፈልጋል ተብሏል። ሰላም ቤተሰቦቻችን